መሐንዲስ ሐኪም ሆነው አረቄ ቤት ቁጭ ብለው ወጥቶ ተራምዶ መሄድ እያቃታቸው ማለት ነው። እየተመለሱ መተው ሶፍ ቁጭ እያሉ የሚጠጡ እየለመኑ መንገድ ላይ ይሄ መቆም ካልቻለ እውነቴን ነው በጦርነት ከሚጠፋው ይልቅ በዚህ አይነት ነገር የሚጠፋው ህዝብ እየበዛ ነው። እባካችሁ 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 መጀመሪያ ለህዝቡ እንጸልይ። ህዝቡ ነፃ ይወጣ ዘንድ ህዝቡ እስራት ውስጥ ነው ያለው። ሳዳቢንም ሆነ ባይዘዌ አሁን ላይ ሰሙ ለማንም ለስድብ ምንም ኬር ያለው አይመስለኝም። ግን ይሄ እሱ የተናገረው የእግዚአብሔርን ቃል እየቀላቀለ የተናገረው ውስጣችሁ ገብቶ ይሄን ዘርቶ አድጎ ካላፈራ እናንተ ውስጥ ከጥላቻ ነፃ የሆነ የእግዚአብሔር ቅጣት እንደሆነ የእግዚአብሔርን ቃል እየጠቀሰ ነግሯችሁ እውነት ያለ መመለስ አረቄ ከባድ ነው። ሄሉ ጋር አንዴ ሰሙና ብፁዕ አምላክን ገብተው በቃ ሞዴሬተር ሰጣቸዋለች። ሄሉ በቃ ተቸገርኩኝ ለማውራት በዛ ስል በዚህ ስል በዛ ስል በቃ በጣም ትኖነብኝ። ከዛ የሄሉ ስልክን ተቀበልኳትና ደወልኩኝ። ሄሉ ታሰድቢናለሽ እንዴ? እኛ ቤታቸው ስንሄድ እየተቸገርን እንዴት ታሰድቢናለሽ ነው ያልኩት። ሄሉ ጋር በውስጥ ደውዬ ቅዱስ ጴጥሮስና ቅዱስ ዮሐንስን ይዟቸው ክርስቶስ መጥቶ የራሱ ምርጥ ዕቃ አድርጓቸዋልና እግዚአብሔር ማንን የቱ ጋር እንዴትና ለምን እንደሚጠቀም እርሱ ነው የሚያውቀውና ሁላችሁንም እግዚአብሔር እየተጠቀመ ነበረ። ሁላችሁም ጋር ሜሴጅ ነበር፣ ሁላችሁም ጋር መልእክት ነበርና ማያ ይመስላችኋል። እግዚአብሔር ያያል። እግዚአብሔር ሲያይ እንደ ሰው አይደለም ያየው። አምላክ ሲቀጣ ልምጭ አይቆርጥም። አያችሁ አይደለ? አሜሪካን በእግዚአብሔር ስታምጽ በአንድ ቀን ምን ሲያረጋት እንደነበረ በእሳት እንድትወድም ሲያደርጋት ሆሊውድን አያችሁ አይደል? ብራዚል ላይ አያችሁ አይደለ? ሃሎዊንን አክብረው ጮቤ ረግጠው ሳይጨርሱ ሙሉ ከተማ በጎርፍ ሲንጣት የድፍረታችን ድፍረት ዛሬ ላይ እግዚአብሔር ወርዶ እንዲያናግረን የምንሻ ብዙ ሰዎች አለን። ወዳጄ አይደለም እግዚአብሔርን የምታይበት አይን ይቅርና ጓደኛህን የምታይበት አይን፣ ጓደኛሽን የምታይበት አይን ዛሬ ላይ የለሽ። ብቁ አይደለን። ፕሊስ የኃጢአት ምሽጋችን፣ የበቀል ምሽጋ፣ የክፋት ምሽጋችንን ዛሬ ደርምሰ ነው ማንወጣ ከሆነ ያን የምህረት አምላክ ማናየው ከሆነ ምንም ነገር ማድረግ አንችልም። ስለሞታችን እያጨበጨብን ወይም እያለቀስን እንኖራለን። ትናንትና እኮ የትግራዩ ጦርነት ሊያስተምረን ይገባ ነበር። ዛሬ ላይ ያለው የአማራ ጦርነት፣ አማራ ክልል ያለው ጦርነት ሊያስተምረን ይገባ ነበር እኮ። በየጊዜው የሚሞተው ኦሮሚያ ክልል ያለው ህዝብ ሊያስተምረን ይገባ ነበር። ችግሩ መንግስት ጋር ወይንስ እኛ ከእግዚአብሔር ጋር ባለን ግንኙነት? አያችሁ፣ ስልጣን ሁሉ ከእግዚአብሔር ዘንድ ነው። ህዝብ ሲያምጽ አመፀኛ መሪን እግዚአብሔር ይሾምለታል። ህዝብ ትሁትና ገር ቸር ሲሆን ለህዝቡ የሚያለቅስን እንደ ዳዊት ያለን መሪ እግዚአብሔር ይሾምለታል። እንደነ ሶሎሞን አይነት መሪን እግዚአብሔር ይሾምለታል። እንደነ ሕዝቅያስ ያሉ መሪዎችን እግዚአብሔር ይሾምለታል። ና እባካችሁ ስለሚሞቱት አይደለም። የሚሞቱት ስትስ ወደ እግዚአብሔር ሄደዋል። ስላሉት ህዝብ እናልቅስ። ህዝቡ ካለበት የኃጢአት አረንቋ እንዲወጣ እንጸልይ፣ እናልቅስ። የእውነት ነው እምላችሁ።
ህዝቡ ድቅ ምርር ያለ ኃጢአት ውስጥ ነው ያለው። ምን ማለት ነው? በኬሚካል አረቄ ጠምቆ ለህፃናት ለትውልድ መሸጥ ማለት ለሰው ልጅ አረቄ መሸጥ ማለት የሚቃጠል እኮ አረቄ እንትን የሚነዳ አረቄ እኮ የሚጠጣ አረቄ እኮ ነው የሚሸጡት። መተዳደሪያችሁ ምንድን ነው በሏቸው? አረቄ ነው። አረቄ ስለ ህዝቡ እናልቅስ። ከታሰረበት እስራት እንዲፈታ ስለዚህ ህዝብ እናልቅስ። የእውነቴን ነው። ወንጌል የሚያስፈልገው ህዝብ ነው። የአርሲ ህዝብ ከነሱ ተርፎ ያን በኬሚካል የተቀቀለ አረቄ ለህዝብ ነው። ስኳር ፋብሪካ ስኳር ሊሰራ እንዴት ምን ያህል ኬሚካል ገብቶ ፕሮሰስ እንደሚሆን ታውቃላችሁ? ይሄ ብሊቺንግ ኤጀንቶች አሉ። ብሊች ማድረጊያ ኬሚካሎች። የዚያ ኬሚካል በጠቅላላ እጣቢ አጠቃላይ ጭማቂው እያንዳንዱ ወጥቶ የሚከማቸው ውስጥ መሰላችሁ? ይከማቸና ምን ይባላል? ሞላሰስ ይባላል። ያ ሞላሰስ ቀጥታ መጥቶ አረቄ ይጠመቅበታል ከነ ኬሚካሉ። ኬሚካሉ ይተንና አረቄ ውስጥ ይገባል። ከዛስ ያ አረቄ የሚጠጣ ሰው እዛ ውስጥ ባለው ኬሚካል አእምሮ እየናወዘ ይሄዳል። ለምንም የማይጠቅም ትውልዱ ነው። ከዛ ነገር ልውጣ ቢል ሞት ካልሆነ አይገላግለውም። እዛ ብቻ አይደለም፣ እኛ ባለንበት ከተማ ሁሉ የዚህ የአርሲ ዞን ከአርሲ ዞን በሚመጣ አረቄ ሰለባ የሆኑ በጣም ብዙ የ9ኛ ክፍል የ8ኛ ክፍል የ10 የ11 የ12ኛ ክፍል ዩኒቨርሲቲ ገብቶ ኢቨን ኮሌጅ ዩኒቨርሲቲ ጨርሶ መጥተው እንኳን እዛ አረቄ ቤት ቁጭ ተስፋ አጥተው ዲግሪ ዲፕሎም ይዘው መሐንዲስ ሐኪም ሆነው አረቄ ቤት ቁጭ ብለው ወጥቶ ተራምዶ መሄድ እያቃታቸው ማለት ነው። እየተመለሱ መጥተው ዞፍ ቁጭ እያሉ የሚጠጡ እየለመኑ መንገድ ላይ ይሄ መቆም ካልቻለ እውነቴን ነው በጦርነት ከሚጠፋው ይልቅ በዚህ አይነት ነገር የሚጠፋው ህዝብ እየበዛ ነው። በጣም የማይጠቅሙ ወጣቶች እየተመረቱ ነው። እባካችሁ መጀመሪያ ለህዝቡ እንጸልይ። ህዝቡ ነፃ ይወጣ ዘንድ። ህዝቡ እስራት ውስጥ ነው ያለው። ይሄን ነው የምንላችሁ። ሌላው ለገዳዮች እግዚአብሔር የበቀል በትሩን ያነሳል። የህፃናትን እንባ እግዚአብሔር ይመለከታል። የራሔልን እንባ የተመለከተ እግዚአብሔር የነዚህን ህፃናት እንባ እግዚአብሔር ይመለከታል። የነዚህን እናቶች እንባ፣ የነዚህን አረጋውያን እንባ እግዚአብሔር ይመለከታል። ብዙዎቻችን ግን ልባችንን ወደ እግዚአብሔር እንመልስ። ብዙዎቻችን እግዚአብሔርን እግዚአብሔር ይጠብቀን። ሐሳብ ያላችሁ ሐሳብ ስጡ። ተሪቡን ሐሳብ አለ። ማይክን አንሳና ተራ በተራ ከላይ እንጀምርና አናን ስራ ላይ ናት መሰለኝ። ሐሳብ ስጥ። ኧረ የሚገርም ትምህርት እየተማርኩ ነበር እኮ ካንተ። ምን ሐሳብ አለ? እኔ አሁን ፈጣሪን ይዤ ቁጭ ብያለሁ። ትምህርቶቹን መስማት ብቻ ነው። እንዳለ ደግሞ ህይወቴን ያወራው እንዳለ የነበርኩበት ሁሉ ነገር ታጋርሜ በቃ እግዚአብሔር እያስተማረኝ ነው እንደ ብዬ ነው በቃ የኔን ህይወት ነው በአጠቃላይ የተናገርከውና አሁን ዞር ብዬ ወደ ኋላ ሳስበው ሳየው የት ነበርኩ የሚል በአይምሮ ሲመጣ በቃ በጣም አሳዛኝ ሁኔታ ውስጥ እንደነበርኩ። አዎ ሰው አይገባውም። አሁን ይሄን ስትናገር ከስር ኮመንት ስድብ ምናምን ይጽፋል። እግዚአብሔር ሲናገር በመረጠው ሰው ነው እንጂ ተመርጦ ተናጋሪ ያስቀመጠው የለም። እግዚአብሔር ወንጌል የገባው እውነት የገባው ጉዳት የገባው ጥቅም የገባው የእግዚአብሔር ፍቅር ያወቀ ሰው ሁሉ ስለ እግዚአብሔር መናገር ይችላል። አሁን አንተ ስትናገር የግዴታ
ቆብ አድርገህ ወይም ደግሞ እንደለመድ ነው እንደዛ አይነት ልብሶችን ለብሰህ እንድትናገር ነው ሰው የሚፈልገው። ያ አይደለም። ባወቀ በተረዳ በተባረከ ነው በተጠማ ነው ወንጌሉን በተረዳ ነው ወንጌል የሚነገረውና መጨረሻችን ያ ሁላችንም እዚህ ምድር ላይ አፍልተን ተደባዳቢም ሆነን ጠጪም ሆነን ምንም ነገር ሆነን እንሞታለን እንሄዳለን። የዛኔ እዚህ ምድር ላይ አሁን ወንጌል ሲነገር ከስር ኮመንት ስድብ የምትጽፉ ሰዎች የጻፋችሁት እኮ ይመዘግበዋል። እግዚአብሔር አንድ ፊደል ሳትጎል የጻፋችሁት ይመዘገባል። ነገ እንጠየቅበታለን። ሳሙ በጣም ተመችቶኛል በእውነት እና ትምህርቶችን በጣም መከታተል ፈልጋለሁ። ደስ ብሎኛል በጣም በእውነት እግዚአብሔር በአንተ እየተናገረ ስለሆነ እኔ የአርሲ ልጅ ነኝ አውቀዋለሁ። እያንዳንዱን ነገር በቃ አንድ ነገር ሳጎልን የተናገርከው አረቄ አውጪም ጠጪም ሆነን እናውቀዋለን። ግን ከዛ ደግሞ እግዚአብሔር እኔ ለምኖ ነበር እዛው ህይወት ውስጥ ሞኝ ጧት ከእንቅልፌ ስነሳ እየደበረኝ አለማመኔ ልክ ባልሆንም ገላግለኝ ከዚህ ህይወት ነበርና ቆይቶ እግዚአብሔር ገላገለኝ። አሁን የወንጌል ጥማት ነው ያለብኝ። እግዚአብሔር ይመስገን ከሞላ ጎደል አሪፍ ሁኔታ ላይ ነው ያለሁት። ቀጥሉ እናንተ ሐሳብ ያላችሁ፣ እኔ ማዳመጥ ነው ስራዬ። እሺ ወንድማችን እግዚአብሔር ይስጥልን። በእውነት አርሲ አካባቢ ያሉ ሰዎች በደንብ ያውቁታል ወንድማችን። ብዙዎችን እኔ አጋጣሚ የሚሄዱ ኦፖርቹኒቲውም ስለነበረኝ 2-3 ጊዜ ሄጃለሁ ወደዛ አካባቢ እና በጣም ከባድ ነው። በጣም ከባድ ነው ያለው ነገር ሁሉ እጅግ በጣም ከባድ ነው። በጣም ያስደነግጣል እና ሁላችንም ልብ ልንለው የሚገባል ስለ ህዝቡ ራሱ መጸለይ እንዳለብን። ህዝቡን ራሱ ህዝቡ በእውነት እግዚአብሔር እንዲረዳው በእውነት ሁልጊዜም በእውነት ወደ እግዚአብሔር ልንጮህለት የሚገባ ነው። እስኪ አንድ መዝሙር እንትን እንበላችሁና እኔ የምለው አንዴ እሺ ቀጥይ። ትንሽ ተውጧል፣ ራቅ ብሏል ድምፅሽ። ይሄው እግዚአብሔር ምስክሬ ነው። ሰሙ አሁን የተናገረው አሁንም አይሰማም ድምፅ? አልሰማም። ስልኩን ሩቅ አድርጌ እንትን ስለምል ነው ስለማውራ ነው በኤርፎን። አሁን የተናገርከው ቃል የእግዚአብሔርን ቃል እየቀላቀልክ የተናገርከው ተሳዳቢንም ሆነ ባይዘዌ አሁን ላይ ሰሙ ለማንም ለስድብ ምንም ኬር ያለው አይመስለኝም። ግን ይሄ እሱ የተናገረው የእግዚአብሔርን ቃል እየቀላቀለ የተናገረው ውስጣችሁ ገብቶ ይሄን ዘርቶ አድጎ ካላፈራ እናንተ ውስጥ ከጥላቻ ነፃ የሆነ የእግዚአብሔር ቅጣት እንደሆነ የእግዚአብሔርን ቃል እየጠቀሰ ነግሯችሁ እውነት ያለመመለስ አረቄ ከባድ ነው። እኔ ለጠማቂው ጠምቆ ለማን እንደሚሸጠው በቃ ሰውን የሚገል ነገር ነው። ኢቭን በምድር ራሱ ምንም የማይፈለግ ነገር ነውና በጣም የእግዚአብሔርን ቃል እየቀላቀለ ሲያወራ እኔ ባይዘው ድሮም በሰሙ በነበረበትን ቦታ ሆኖ የእግዚአብሔርን ቃል ሲናገር በጣም ደስተኛ ሆኜ ነው የምሰማው። ግን ይሄ አሁን የተናገረው መልእክት ካልመለሳችሁ ወይ ትልቅዬ ግዳንግድ እንትን የሚሄድ ነብይ እየጠበቃችሁ ከሆነ አላቅም። እግዚአብሔር በቃሉ ይናገራል። ይሄ ካልመለሳችሁ በእውነት የእግዚአብሔር ቁጣ ከባድ ነው። ወደ ጌታ ልትመለሱ ወደ እግዚአብሔር በቃ ልትመለሱ ማንኛውንም ቦታ ጥሎ ወደ እግዚአብሔር መመለስ ነው የሚያዋጣው። እና ሰሙ ጌታ ዘመንህን ይባርከው። እኔ ድሮም ነው የምወድ። ጌታ ይባርክ። በእውነት ዘመን ይባርክ። ጌታ ደግሞ ሽፍን ያድርግ። አንተ በጣም ትልቅ ሰው ነህ። በጣም ጎበዝ ነህ። እግዚአብሔር የረዳህ ነህ። እና በጣም የእግዚአብሔርን ቃል ከአንተ ስሰማ ደስ ይለኛል። አረቄ ለማንም አይበጅም። ይሄ ጥላቻ አይደለም ወይ ሰሙ ከዚህኛ ወደዚህኛው ስለተሸጋገረ ሳይሆን ትክክለኛ የእግዚአብሔርን ቃል ነው የነገረን። በቃ እግዚአብሔር ብሎ ሲያቅተው ወደ ቁጣው ይገባል። ቁጣው ደግሞ የቲፎዞነት አይነት አይደለም። ይሄ ሩጫ እኔ በልጥ ምናምን አይደለም። በቃ እግዚአብሔርን መጠጋት ከሁሉ ያድናል። እውነት ህፃናቶችን ምንም አያውቁትን ታደጓቸው። እናንተ የምትሰሩት ህፃናቶች ላይ ነው እየሆነ ያለው ይሄ ነገር። እና ሰሙ ዘመን ይባረክ። ተባረክ። እሺ ፎን አድርጌ ስራ እየሰራው ነው የማዳምጣችሁ። ተባረክ። እሺ ቴንክ ዩ ሃንዬ።
እሺ ሰኒ ቀጥይ። ኦኬ ተባረክ። ክብር ሁሉ ለኢየሱስ ይሁን። ይህን ላደረገ እግዚአብሔር ስሙ ይባረክ። እግዚአብሔርን እጅግ አድርገን ነው የምናመሰግነው። በእውነት በጣም በጌታ ፊት ያነባንልህ ወንድም ነህ እና እግዚአብሔር ደግሞ እንደዚህ መልስ ሲሰጥ በጣም ደስ ይላል። እርጋታ ራሱ ታውቃለህ፣ በኢየሱስ ስም ድምፅህ ራሱ እንዴት እንደተቀየረ በቃ ልብ ድረስ ነው እስከ ውስጥ ድረስ ነው የሚገባ እና እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። አንድ ነገር ግን ስትናገር ነበረ፣ ህዝብ ሲያመጽ መሪን ክፉ መሪን ይሰጣል እያልክ ነበር እና በእውነት አባቶቻችን እንደው መጽሐፍ ቅዱስ ቆም ብለን ብናነብ በብሉይ ኪዳን ዘመን ያሳረፉ አባቶችን እስኪ መርምሩ። እግዚአብሔር መሪን የሰጣቸው ሰላም በሆኑ ጊዜ ነው መልካም መሪ የሚሰጣቸው የነበር። በሰለሞን ዘመን ይላል 40 ዓመት ምድሪቱ አረፈች ይላል። እኔ በእውነት ለሀገሬ ይህንና ሄለን የሚወት ተባረኪ። ለኢትዮጵያ ምድር እንደ ውጭ ስላለን ማንሰቃይ አይምሰላችሁ። ገንዘባችን አብሮ ነው የሚታመም። ቤተሰቦቻችን ስራ ሲያጡ ማንም አሁን አማራ ክልል ብትመጡ ታቻለች ሀሴት በጣም ልቧ በጣም የተሰበረ እህታለች እና ሁላችንም ተሰብሯል ልባችን። ግን እንዲህ ነው ብለን እጣት መቀሰር እንኳን ያቃተን ሰዎች ነን። አቅም አጣን። ማን ላይ እንቀስር? እኔ በእውነት ከራሴ ላይ ነው እጣቴን ወደ ራሴ እየቀሰርኩ ነው ያለው በአሁኑ ሰዓት። በእኔ ኃጢአት ነው፣ በእኔ በደል ነው። ጌታ ሆይ ምህረት አድርግ፣ ለህፃናት ምህረት አድርግ፣ ለሴቶች ሴት እናቶች እርጉዙና ህፃናትን እንደ ማህፀን ውስጥ የሚያወጣ ክፉ መንፈስ ነው እንጂ ይሄ ምንም አይደለም። ይሄ ክፉ ገዳይ ነው። ይህ ከሌ የሚባልበት ነገር የለም። በዚህ ስትለው በሃይማኖት ገዳይ ነው። በዚህ ስትለው በዘር ገዳይ ነው። ሁሉም ገዳይ ሆኗል። ይቅርታ አድርጉልኝ። ሁሉም ሃይማኖተኛውም ገዳይ ሆኗል። እና ቆም ብለን ማሰብ አለብን። እንደው እጣ ተመቀሰራችን በፊት እዚህ ላይ ከምንቀስር ሰው ላይ ምን ከምንል እኔ ምንድነው ለሀገሬ ምን እያደረኩ ነው? እኔ ለህዝቤ ምን እያደረኩ ነው? ዛሬ ስራ አጥተው ቤተሰቦቻችን በየሰዓቱ ነው ስራ አጡተው ከስራ አጥነት አልፎ የሚገደለው። እኛ በየቀኑ ነው ከገጠር ሞት የምንሰማ። ቀላል አይደለም ምንኖረው በሰው ሀገርም እንደዚህ ዘና ብለን እንዳንኖር ግማሽ አካላችን እዛው ሆኖ እና እግዚአብሔር ለዛች ምድር በእውነት ምህረት ያምጣ። ህዝቡ እንደ ህዝብ ምህረት ከእግዚአብሔር መጠየቅ አለበት። ምክንያቱም እንደዚህ የከፋ ነገር እኔ በዘመኔ አይቻላቅም። እኔ በዚህ 40 ዓመቴ እንደዚህ አይነት የተግማማ ነገር ማን እንደሆነ ማትለየው ከጎን ቁሞ ወንድምህ ነፍሰ ገዳይ ነው። በጣም ነው የሚያሳፍረው። በጌታ ቤት ሆኖ እህትን የሚበድል ነው፣ ወንድምን የሚበድል ነው። እና በእውነት እጣታችን ወደ ራሳችን ብናደርግ መልካም ነው። ወደ ራሳችን ጌታ ምህረት የሚሰጠን ያኔ ነው። ወደ ራሳችን ስንጠቁም ነው እግዚአብሔር ምህረትን የሚሰጠንና በርታ፣ አይዞህ። በእውነት እንደው እንዴት ነው ህይወት በጌታ መሆን ብዬ ብጠይቅ ደስ ይለኛል። ግን መዝሙር ስላልክ ቀጥል፣ እኔም ለወጣ ነው። ተባረኩ ቅዱሳን። ቴንክ ዩ ሳሙዬ። በዚህ አጋጣሚ አንድ ሺህ ነገር ጣል ላድርግና ወንጌል ተናጋሪ ወይም ስለ እግዚአብሔር የሚመሰክር የሚናገር ሰው ማንኛውም ክርስቲያን መናገር አለበት፣ ግዴታው። ማርቆስ ወንጌል ላይ ሲናገር ያስረዳናል። ይሄንን ክርስቲያን የሆነ ስለ አምላኩ ሁሉ መመስከር አለበት። ምክንያቱም በሰዎች ፊት የሚመሰክርልኝን እኔ በአብ ፊት መሰክርለታለሁ ስለሚል ስለ ወንጌል የሚናገር የተመረጠ ሰው የለም። ሁሉም ክርስቲያን በክርስቶስ አዳኝነት የሚያምን ሁሉ መመስከር ግዴታው ነው። ከታች ኮመንት የሚጽፉትን ልንገራቸው ብዬ መናገር አለባችሁ። ቁጭ ብላችሁ አትሳደቡ። እናንተም የመናገር ግዴታ አለባችሁ። ክርስቲያን ስለ ኢየሱስ ክርስቶስ ስለ ወንጌል ማለት ነው። አመሰግናለሁ።
ትንሽ ራቅ ብሏል። ታዲያ ጨምሬያለሁ ያው እስከ መጨረሻ። አሁንስ ያው ነው። አሁን ትሰማለህ፣ ግን ትንሽ ራቅ ይላል እንጂ ትሰማለህ። አሁን ግን ምን ላድርገው እንግዲህ ድምጽ ከዚህ በላይ ምን ጨምሬያለሁ እስከ መጨረሻ። አሁን መጥቷል። ኦኬ አንድ ደቂቃ 2 ደቂቃ ላውራና ሌሎች ልስጥ። አይ ደስ ብሎኛል በጣም ሰሙሻ። እንግዲህ ሰሙሻን ማውቀው ነው ዛሬ አይደለም እንግዲህ ዛሬ 2 ዓመት 3 ዓመት ነው መጀመሪያ ሚቲንግ ያደረግነው ደምረው ቤት እና ከዛ ሰዓት ጀምሮ ነው እንግዲህ ማውቀው። ሁላችንም እናውቀዋለን ሰሙን በዚህ ሚዲያ ላይ እንግዲህ ከቤቱ ያላስወረደው ያልሰደበው ያልተናገረው የወንጌል አማኝ የለም ከኔ ጨምሮ ከገስ ከማውረድ ድረስ። ግን በጣም እኔ አሁን ወደ 5 መዝሙር ሰምቻለሁ ከገባው እዚህ ቤት በጣም ልብ የሚነካ ሰው የሌለበት ጌታ ጌታ የሚል ስለ ጌታ ኢየሱስ ክርስቶስ የተዘመሩ መዝሙሮች በጣም ደሞ አብረው ሲዘምር ደግሞ በጣም ደነቅ ነበረ። ማለት በዚህ ደረጃ አይ ዶንት ኖ ቤት ውስጥ እንኳን የኖርን እንደዚህ አንዘምርም። ኤኒዌይ ጌታ የሚወደውን ይለውጣል። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ከሙታን ሲነሳ አይደለም የሚለው ለማይጠፋ እድፈት የሌለበት እንደ ምርቱ መጠን ሁለተኛ ወለደን ይላል ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 1 ላይ እና ይሄ ወንድማችን እንግዲህ የኛ ማህበረሰብ ሳይሆን የጌታ ማህበረሰብ ሆኗል። ከጌታ ጋር አንድ ላይ ሆኗል። የጌታ ልጅ ሆኗል እና በጣም ደስ ብሎኛል። ሪሊ ሰሙሻ በጣም ነው ደስ ያለኝ። አሴት አርጃለሁ በሆነው ነገር። ደግሞ የሚገርማችሁ ነገር መቶ ላውራ ልናገር ልጩ አላለም። እንደምናየው ነው። እውነተኛ መነካት እንደዚህ ነው። ሰው እውነተኛ ሲነካ ጌታን ነው የሚያወራው፣ ለጌታ ነው የሚዘምረው፣ ዝም ነው የሚለው። አይታችሁ እኮ መዝሙሩን ከምሕረት ነው የጀመረው። በቃ እኔ ሁሉ መዝሙር ሰምቻለሁ። በጣም በቃ ታውቃላችሁ ለመዝሙር ሰምቶኝ የሰማው ነበርና አብሬ እያመለኩ ነበርና ምሕረት ነው፣ ነካኸኝ ነው፣ እየማርከኝ ማረኝ ነው፣ ባንተ ነው ዳንኩት ነው፣ መዳንን ነው እየዘመረን ያለ ነውና እንዳልኳችሁ ሰው ትክክለኛ መነካ ሲነካ የሚጀምረው ከመሰላችሁ ከመዳኑ ነው የሚጀምረው። ወጥቶ ልስበክ አይልም፣ ልጩ ላገልግል አይልም። ስለ ምሕረት ከማውራት ይጀምራልና ይሄም ወንድሜ እያየሁት ያለሁት በቃ ስለ ምሕረት እያወራን ያለው ተምር ያለው ነው፣ ድኛ ያለው ነው፣ ተነክቻለሁ ነው፣ ተቀይር ያለው ነው። የዚህ ዓለም ሽንኩርት በቃኝ፣ የግብጽ ሽንኩርት በቃኝ ነው አቃላችሁ። ስለዚህ ምሕረትን ነው እያወራ ያለው። ስለዚህ እግዚአብሔር አሁንም እልሃለሁ ወንድሜ በምሕረቱ በቸርነቱ በይቅርታው ልክ ዳዊት እንዳለው ምሕረትና ቸርነት በህይወት ዘመኔ ሁሉ ይከተሉኛል። ታውቃላችሁ ከሌላ ሁሉ ከዝናው ሁሉ ይልቅ ከሀብቱ ከዝናው ከንግስናው ይልቅ በ3ኛው ምዕራፍ ዳዊት ምን አለ? ምሕረትና ቸርነት በህይወት ዘመኔ ሁሉ ይከተሉ። ምሕረት ማለት ከእግዚአብሔር ከጸጋው ዙፋን ስር የሚወጣ እግዚአብሔር ፍቅር ማለት ነው። ይሄን ነው ይዘመር ያለውና ሰሙሻ ተባረክ፣ እግዚአብሔር ይባርክ። ላይም ያላችሁ ወንድሞች እህቶቼ፣ ታችም ያላችሁ ተባረኩ። በቃ ማንም እንዳሰማ እሺ፣ ከጌታ ውጪ ማንም እንዳሰማ። ከዛም ይወረወር ከዚህም ይወረወር ብዙ ድንጋዮች እንዳሉ አይኖ ከመጀመሪያ ቀን ጀምሮ አይቻለውና ማንም እንዳሰማ። ሪሊ ወዳጆቼ እኔ በጣም ተደነቅኩ ነው ያለሁት። ማለት ራሴን አግልዬ ያየው በጣም ተደነቅኩ ነው ያለሁት። በእንዳልክ እየተገረምኩኝ በጣም የተደነቅኩኝ ከመጣ ጀምሮ አንድ ቀን እንዳልክ መጥቶ ስለ ጌታ ውጪ ሲያወራ አልሰማችሁትም? ዮኒ ማኛ መጣ የሚያወራው ስለ ጌታ ነው። ይሄ ወንድማችን ሰሙ መጣ ይሄው የሚያወራው ስለ ጌታ ነው። አያችሁ ሰው ሲነካ እንደዚህ ነው። በቃ ሰው ሲነካ ጌታውን ነው ማውራት የሚጀምረው። ሌላ ነገር ውስጥ አይገባም። ራሱን አይደል አድርጎ ጌታውን ነው የሚያወራው፣ ጌታውን ነው የሚናገረው፣ ለጌታው ነው የሚዘምረው፣ ለጌታው ነው የሚያሸበሽበው። ወሬው፣ ጫወታው፣ ንግግሩ ሁሉ ጌታ 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 ነው። ምክንያቱም የዳንበት ሚስጥርና የዳኑበትን ሚስጥር ነው የሚያወሩት። ስለዚህ ገና እንደነቃለን። ገና እግዚአብሔር ብዙዎችን ወደ ጥላው ስራ ያመጣል፣ ብዙዎችን ይለውጣል፣ ብዙዎችን ይቀይራል። ስለዚህ ሰሙሻ እንዳሰማ ይሄ የግራንም የቀኝንም ጆሮ ድፍን አድርገህ በቃ የጀመርከውን ቀጥል፣ ከጌታ ጋር ያለ ነገር ቀጥል። ተባረክ፣ ሁላችሁም ተባረኩ። ጌታ ኢየሱስ ይባርካችሁ። ሌሎቻችሁን ሌላ ሰው አስገባ፣ እኔ ወርዳለሁ። አሜን ዳንዬ። እሺ ገኒ ሀሳብ ካለሽ ዮሐንስ ሀሳብ አሉት። ሀሳብ ካሉት ሀሳብ ይስጡ። ከዛ ወደ ገኒ እንመጣለን። እሺ ሰሙዬ ታንኪዩ በጣም አክባሪ ነኝ። በጣም ደስ ብሎኛል።
አብረን እንዲማምለክ እንችል ዘንድ እግዚአብሔር ስለረዳን ተባረክ። ከታች እየጻፍኩ ነበር የምህረትን ነገር ስትጽፍ አይ ፊል ላይክ ክራይንግ ብዬ ጽፌ ነበር። በቃ አልቅስ ይለኝ ነበር የእግዚአብሔርን ምህረት ሳስብ። እውነት እግዚአብሔር ምህረት ያደረገለት ሰው ምህረት ምን እንደሆነ ያውቃል። ሰሙዬ አንድ እንዲህ ሆነ። እኔና አብሮ አደግ ጓደኛዬ ከኛ ቤት ፊት ለፊት ያለ ግርማ የሚባል ልጅ አሁን አገልጋይ ነው ነበርን። በውንብድና ሰዓታችን ጊዜ ቤት አናድርም፣ እንጠጣለን፣ እንቅማለን፣ ሁሉን ነገር እናደርጋለን። ሁለታችንም እህቶች አሉ። እህቶቻችን ደግሞ በስት ጓደኛ አንዳችን ቤት ያድሩ ነበር። የሁለታችንም እህቶች ታላላቆቻችን ናቸው። እነሱም በጣም ጓደኛ ናቸው፣ እኛም ጓደኞች ነን፣ ቤተሰብም ጭምር። ይሳሱልን ነበር። ሁለታችን ስንሆነብድ ኧረ ተው እናንተ ልጆች እንዳትሞቱ፣ ኧረ ተው ይሉናል። በጣም ነበር የሚሳሱልን። እኔ ጌታን አገኘው 94-95 ዓመተ ምህረት ላይ ጌታን አገኘው። ከኔ ከ6 ወር በኋላ ክርስቶስን አገኘ። እሱ ለም ያለው ወንበዴ፣ እሱ ደግሞ ከኔ የበለጠ ነው። የልደታ ልጆች ነን። እሱ ውሎ ካሳንቺስ ነው፣ እኔም ካሳንቺስ አንዳንዴ የተለያየ ቦታ። ሁለታችንም ጌታን አገኘን። የሚገርመው ነገር የሚሳሱልን እህቶቻችን እንዳትሞቱ ብለው በጣም የሚሳሱልን እህቶቻችን በአንድ ዓመት ተከታትለው ነው የሞቱት። በአንድ ዓመት ጨዋ ነበሩ። በአንድ ዓመት ግን ተከታትለው ሞቱ። የኔ እህት 98 ዓመተ ምህረት ስትሞት የግርማ እህት 99 ዓመተ ምህረት ሞተች። ክርስቶስ አተረፈን። እኛ ምህረቱን እኔ ያውቃለሁ። በእውነት ይሞታሉ የተባልነው ሰዎች ክርስቶስ አተረፈን። ሁለታችንም። አሁን ግርማ ወንድሜ አገልጋይ ነው፣ አንድ ቸርች ወንጌላዊ ነው። እኔ ያው በቲክቶክ ነው የማገለግለው፣ ሰራተኛ ነኝ እና እግዚአብሔርን ምህረት አውቃለሁ፣ ይገባኛል ከክርስቶስ ጋር መሆን። እህቴን የሚገርመው ነገር ሰሙ አንድ የውርስ ኬዝ ነበረ የቤተሰብና መሞቷን እንደማረጋገጥ ከተቀበረችበት ቤተክርስቲያን ማረጋገጫ አምጡ ተብለን እኔ ሄድኩኝ። የዛሬ 5 ዓመት ሄጄ ስነግራቸው እሺ መቃብሯ ካልታየ አንጽፍም ደብዳቤ አሉና መቃብሯ ጠፋ። ቢፈለግ አንድ ትልቅ ቸርች ነው ቤተክርስቲያን ነው፣ ቢፈለግ ጠፋ። በኋላ ከሰዎች ጋር ተነጋገርን። መቃብር ፈልገው የሚያገኙ ስም ተሰጥቷቸው አሉ። ከእነሱ ጋር ልናስፈልግ ተዋውለን 2000 ብር ልንከፍላቸው ብለን ከዛ አንድ ዘመድ እኔ ሲመስለኝ በዚህ ጋር የተቀበረችው እስቲ እዚህ ጋር እንፈልግ ብሎ ከአንድ 20-30 ደቂቃ ፍለጋ በኋላ መቃብሯን አገኘ ነው። ግን ተሰብሯል፣ ስሟ ጠፍቷል፣ ፎቶዋ የለም። ተሰብሯል ግን አወቅ ነው፣ የተሰብርባሪውን ገጣጥመን አወቅ ነው። መቃብሯን ጠፍቷል። የኔ መቃብር እንዲጠፋ ነበር፣ የጓደኛ የሚጠፋ ነበር፣ ይሞታሉ የተባለው ግን በህይወት አለ። በምን? በጌታ ምህረት፣ በጌታ ቸርነት። በጣም ይገባኝ ነበር። በጣም አልቅስ ይለኝ ነበር። አሁን ስትዘምር የምህረት ዝማሬዎችን ነበር ደግሞ ስትዘምር የነበረው። እግዚአብሔር መሐሪ ነው በእውነት ሰው ያደርጋል። የኔ መቃብር እንደ እህቴ መቃብር አይገኝም ነበር። ይሄን ጊዜ መታሰቢያም የለኝም። እግዚአብሔር የተመሰገነ። ሰሙዬ የእውቀት ሰው ነህ። በጣም እውቀትን አከብራለሁ። እግዚአብሔር ይባርክስ። አይገባቸው የሚመጡ ሰዎች እመለከታለሁ። ሂስትሪውን፣ ቸርች ሂስትሪውን፣ ቴዎሎጂውን ሁሉ ነገር በደንብ የተረዳ ሰው ነው። እግዚአብሔር ይባርክ፣ ይጨምርልህ። ወደፊት ከእግሮች ስር ቁጭ ብለን እኛም እንማራለን። እግዚአብሔር ደግሞ ይጠቀምበታል። ሐዋርያው ጳውሎስ ይጠቀምበት ነበር። ፈሪሳዊ ነበረ። ከገማልያል እግር ስር ቁጭ ብዬ ከእንትና ስር የተማርኩ ምናምን አለ። በቃ አንድ ጊዜ ትምክቱን ሲያወራና ያንን ኮንቨርት አደረገውና እግዚአብሔር በሴም ቶክን ወንጌልን ይሰራበት ጀመርና አንተ የክርስቶስ አገልጋይ የክርስቶስ ባሪያ ነህ። እነሆ 2 ቆሮንቶስ 5:19 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ነገር ደስ ይለኛል። በቃ ያለፈውን ነገር እኔ አሁን ሰፈር እሄዳለሁ አንዳንድ ጊዜና ጆን አናቅም እንዴ አንተ አሁን እውነት በቃ አጠጣም እንዴ አታረግም እንዴ አናቅም። ታቀኛለህ? በደንብ ታቀኛለህ። በደንብ እወቁኝ። በቃ በክርስቶስ አዲስ ፍጥረት የሆነ ሰው ስላለፈው ነገር አይጨነቅም አያስብምና እግዚአብሔር መልካም ነገር ያደርግልናል፣ ያሳድገናል፣ ይጨምርብናል። መልካም ነገር ሁሉ ይበዛብናል። እንደው አጥፍተን እንኳን ቢሆን እንደው በቅናት ነው ለጌታ ቀንተን ሰዎች ሁሉ እንደኛ እንዲሆኑ እንዳይሞቱ እንዳይጠፉብን ነው። እግዚአብሔር ይባርካችሁ በዚህ ያላችሁ ሁሉ። ሄልዬ ተባረኪ፣ ስላየሁሽ ነው። ሀሚን፣ ገነት፣ ውቤ፣ የጌታ ሁላችሁም እግዚአብሔር ይባርካችሁ። ሰሙዬ ብሩክ ሁኑልኝ። ታንኪ ዩ። እግዚአብሔር ይስጥልን። ጆን ሄሉ እንዴት ነሽ? ደህና ነሽ ወይ? የጠፋ ሰው ወዳጅ ሰሙ እንዴት እንደምናገር አላውቅም። የእውነት ጌታን በጣም አመሰግናለሁ። ሁላችሁም ቅዱሳን ሰላም ብያለሁ። የተወደዳችሁ የጌታ ልጆች በአንተ ስለተጋው ስለሰራው ጌታ ብቻውን ተአምራት ስላደረገው ለሱ መጀመሪያ ክብርን እሰጣለሁ። አንተም ስለታዘዝከው ጌታን ስለረዳ ህይወት ስለሆነልህ ስለበዛልህ
ቅናትን ሁሉ እግዚአብሔር ስላየ ስለ እግዚአብሔር ሁሉን አመሰግናለሁ። ሰሙዬ በጣም ደስ ብሎኛል። እንኳን ጌታ ረዳ። በደንብ ታውቃለህ። ይሄ በጣም የምጠብቀው የነበረ ነው በልቤ። በጣም አብረን ነበርን። አይ ቲንክ የጌታም ነበረ። አንተ ቃል ኪዳን ጸሎት ስትጸልይ እኛ ቤት ከፍተን ሌላ ፕሮግራም ላይ ነበርንና እየመጡ አራኑ ሰሙ ይል ነበር አንድ ወንድምና ፈገግን ያልኩት ምክንያቱም እጠብቀው ነበር። አንድ ቀን አንተ በእግዚአብሔር አደባባይ ውስጥ እንደ ጳውሎስ እንደምትገለጥ የምጠብቀውና ብርቱ ጸሎት የነበረና የኔ ብቻ እንዳይመስልክ ቤተሰቤ ጭምር ስላንተ አብሮኝ ይጸልይ ነበር። እኔ እንደዚህ ማለት አልወድም። ይሄ ግን ያው ምስክር ስለሆነ ነው። እጠብቃለሁ እንደ ጳውሎስ ተገልጠ ምድሪቷን ለክርስቶስ እንደምትለውጣት በጣም አምናለሁ። በአንተ ውስጥ ያለ ጸጋ፣ በአንተ ውስጥ ያለ የቃል ሙላት ሁሌ የምቀናበት ስለነበር አሁንም እግዚአብሔር ወደ ጌታ ነው የመጣው፣ ወደ ተቋም አይደለም፣ ወደ ሰፊ እርሻ ነው የመጣው፣ ወደ እነ ጳውሎስ ወደ እነ ጴጥሮስ አገልግሎት ነው የመጣው። በመንፈስ ቅዱስ ኃይል ወደምትገለጥበት ወደ ረፍት ቦታ ነው የመጣው፣ ወደ ሰዎች አይደለምና ይህ ረፍት ዘመን የምትሮጥበት፣ የምታተርፍበት፣ የምትበቀልበት፣ በፍቅር ብዙዎችን የምትስብበት ዘመን ይሁንልህ ወዳጄ። ሰሙን ደግሞ ታውቃለህ እና ደስ ብሎኛል በጣም። ከዚህ በላይ ባወራ ላለቅስ እችላለሁ እና ይብቃኝ። ደስ ብሎኛል። ቅዱሳን እንኳን ደስ አላችሁላችሁ። በሰማይ ታላቅ ደስታ ሲሆን ለእኛ ትልቅ ደስታ ነው። ስለዚህ ደስ ብሎኛል። አቤት አንድ ይቅርታ። ሄሉ እንዴት ነሽ? እግዚአብሔር ይመስገን። ጌታ ይባረክ። አሜን አሜን። እኔ ምልሽ ይኸውልሽ አለውልሽ በዚህ አጋጣሚ ማለት ነው ሰሙ እኔ ጋር በሚመጣ ሰዓት ሲያወራ በጣም በአማኞች ይሰደብ ነበረ። በጣም በሰሙ አሰደብሽን። እኔ እየተሳደበ ሁሉ ነው የምወደው ሰሙን። ገባሽ? ለምን? በጣም የእግዚአብሔር የቃል እውቀት አለው እና ተጣልተውኝ እስከዛሬ ብሎክ ያደርጉኛሉ በሰሙ አሰደብሽን ያሉ። ግን ስድብን ከመቋቋም ውጤቱ ይሄ ነው። ትምህርት ይሆናችኋል። ዛሬ ግን ገስቱ ላይ ረጅም ሰዓት ስትቀመጡ ሰድባችሁኝ ብሎክ ያደረጋችሁኝ በሰሙ አሰደብሽን ያላችሁ ይሄ ትምህርት ይሆናችሁ። ከመታገስ ብዙ ውጤት ይገኛል። እችን ለማለት ነው ያቋረጥኩሽ። በዚህ እስቲ ምክር ስጫቸው ጌታን ሰማናንዬ። ያ ሁላችንም ያው እንዳቅማችን አለ የምናገለግለው። አዎ በሰሙ ብዙ ሰው እንደዛ ተፈጥሯል። እኔ ቤትም ብዙ ሰው እንደዛ የቀሩ ልጆች አሉ። በሱና ባስጨንቅ ግን ኢትስ ኦኬ ማለት ሁሉም እንደገባው ነው እንደደረሰበት ነውና እኛ ግን የክርስቶስ ልብ ይኖራን። በቃ ይሄ ነው። ሰዎች የሚወድ ልብ ይኖራን፣ የሚታገስ ልብ ይኖራን። ጌታን ደግሞ ብንሰማ እናተርፋለንና ኢትስ ኦኬ በቃ ይቅርቢያቸው። የቦለክሻቸው ፍቻቸው፣ የቦለኩሽም ይፈቱሻል። ያው ምስክር ስለሚሆን መጥቷቸው ሄሉዬ እኔ መስቦለኳቸው ፐርሰናል ስድብ እኮ ነው የሰደቡኝ። እሰይ እያልኩኝ ማለት ነው። ሞዴሬተር ሰታ አሰደበችን እንዲህ ምናምን። አሁን እኮ ረጅም ሰዓት ቁጭ ብላ ሳይገርመኝ የሰደበችን። ግን ያው እኔ ቅር ብሎኝ አይደለም። ጌታ ምህረት ያርግላችሁ። እኔ ምህረት አድርጌላችኋለሁ። የትም ቦታ ላይ ብታዩ ለማንም ሞዴሬተር ብሰጥ ደስታ አትሳደቡ። እኔ ስድብ አይገርመኝም፣ እናንተን ግን ያወርዳችኋል። በዚህ አጋጣሚ የምነግራችሁ ለጴንጤዎች ነው፣ ለእናንተ አስቸጋሪ ነው። ያው የመጣንበት መንገድ አስቸጋሪ ነው። አናንዬ በቃ ምህረት እንዳርግላችሁ፣ ምህረት አርግላችሁ። አቤት ይሁንዬ። ሳሙዬ ይቅርታ እንግዲህ እኔ ማለት በተነሳው ቶፒክ ላይ ሁላችሁም ሰላም ብያለሁ። ግን ታስታውሻለሽ ሄሉ ጋር አንዴ ሰሙና ብፁዕ አምላክን ገብተው በቃ ሞዴሬተር ሰጣቸዋለች ሄሉ። በቃ ተቸገርኩኝ ለማውራት በዛ ስል በዚህ ስል በዛ ስል በቃ በጣም ትኖነብኝ። ከዛ የሄሉ ስልክን ተቀበልኳትና ደወልኩኝ። ሄሉ ታሰድቢናለሽ እንዴ? እኛ ቤታቸው ስንሄድ እየተቸገርን እንዴት ታሰድቢናለሽ ነው ያልኩት። ሄሉ ጋር በውስጥ ደውዬ እንዴት ታሰድቢናል? ከዛ ማለት ለምንድን ነው እንደዚህ የምላችሁ እንዴ ካልገባኝ እኔ አሰደበችን ብዬ ካልኩኝ ማለት ስለነበረብኝ ነው። ግን እዛ ፐብሊክ ላይ የሚባል ነገር አይደለም። ዘን ሄሉ ምናች እኔ ወደ ጌታ ይመጣሉ ብዬ በጣም ተስፋ ስለማደርግ ነው እንዲማደርገው። እኔ በቃ ችዬዋለሁ። ብዙ አማኝ እንደማይረዳኝ አውቃለሁ። ግን እኔ በቃ እንደዛ ነው ውስጥ ተስፋ የሚያደርገው አለች። መጨለታ ሰሙ ጌታን ተቀበለ ሲባል ሄሉ ቤት ዲስከስ እያደረገ ትዝ ያለኝ ያ ቀን ነው።
እና ከዛ በኋላ እኔና ሄሉ ወዳጅ ነው፣ ግን ደግሞ የሀሳብም የአቋምም ልዩነት ያለን ነገር ነበረን በዛ ጉዳይ። ምንም እስከ እንግዲህ ሰሙ ጌታን የተቀበለበትም ቀን ግን ሄሉ ቤት ሆነን ሙሉ ቀን ኦልሞስት የዋልንበት ቀን ነበር እና ስለ ጌታ እራት ያድናል አያድንም በሚለው ዙሪያ ላይ ነበር። እና አንዳንድ ጊዜ እንደዚህ አይነት ልዩነቶችን በቃ የሀሳብ ልዩነት ነው ብሎ መቻቻል ነው እንጂ መገፋፋት አሁንም ለጴንጤዎች ነው ለእንትኖች ነው። እህቴ እንደዚህ አይነት ጠንካራ ነገር አታርጊ። ዛሬ ደስታ ቀን ነው፣ እግዚአብሔር ድል ሰጥቶናል። ስለዚህ ደስታ ቀን ነው። ሰሙ እንኳን ወደ ጌታ መጣ ለማለት ነው። ሄሉንም ደግሞ አይ ነው ወንድሜ፣ እኔ ይኸውልህ በፐርሰናል ነገር ሳይሆን አስመሳዮችን እየነገርኳቸው ነው። እኔ ግልጽ ነኝ። ኦኬ የሚያስመስሉ ስላሉ እየነገርኳቸው ነው። ሰውን በመሸሽ ይሄ እምነት ነው የዚህ እምነት ነው ብሎ በመሸሽ አይደለም። አሁንም እኮ የደስታ ነገር ነው የምናገረው። የደስታውን ውጤት አዩት። ከሰው ሁሉ ጋር በሰላም መኖር ውጤቱ ይሄ ነው ለማለት ነው። እና እግዚአብሔር ይባረክ። በጣም ደስ ብሎናል ሰሙ ወደ ጌታ በመምጣት ደግሞ እናውቃለን። እግዚአብሔር ደግሞ በአንተ ሁኔታ ልጁን ይገልጣል። ባለ አቅም፣ ባለ ቦልድነስ፣ በአንተ ካራክተር፣ በአንተ እውቀት፣ በአንተ ኤክስፒሪየንስ ልክ እግዚአብሔር ልጁን ገና ይገልጣል እና በጣም ብዙ ቁም ነገር እንጠብቃለን። እግዚአብሔር ደግሞ አሁን ካለ ክስም ሰዎች ስም ማጥፋትም ከተለያዩ ነገሮች ሰውሮ እግዚአብሔር ጸጋውን አብዝቶልህ በብዙ ፍሬ ምድርን በሚሞላ ፍሬ እግዚአብሔር እንዲገልጥ ጸሎታችን ነው። እንጸልይልሃለን። በርታ። በጣም ነው የምወዳችሁ። ጆዬም ታውቃለህ፣ ሌሎቻችሁንም እና ተባረኩልኝ። ለማንኛውም ሄሉ ስታወራ ዝም ማለት ስላልቻልኩ ነው። ከሄሉ ጋር ደውዬ ካፋጠጥኳት ሰዎች ነው፣ በፊት ለፊት ሳይሆን በጀርባ ግን አፋጥጫታለሁ እኔም። እና እንደዚህ አይነት ነገር አገለግላለሁ ካላችሁ እንደዚህ አይነት ተጠያቂነትም አብሮ ይመጣል። ምንም ችግር የለውም። በሰላም በመፍታቱ ጥሩ ነው። እግዚአብሔር ይባርካችሁ። እሺ፣ በነገራችን ላይ አሁን ስትናገሩ አንድ ነገር አስብ ነበር እና እግዚአብሔር ሁሉንም ይጠቀማል። እግዚአብሔር ሁሉን ሲጠቀም ግን እርሱ በሚፈልገው ልክ ነው እና ምናልባት ሁላችሁንም እግዚአብሔር እየተጠቀመ ነበረ። ምናልባት ሁላችንን እያስተማረን ነው እግዚአብሔር ሰውን የሚጠቀምበት እና በህይወታችን የጎደለን ነው እግዚአብሔር እኛ ማናውቀው እሱ የሚያውቀው ነው እየሞላው የሚሄደው እና ያው ጎደሏችን በእርሱ ሙሉ ስለሚሆን ያው እርሱን አምኖ የተከተለ ሁሉ ጉለቱ የሚሞላው በእርሱ ነው እና እግዚአብሔር የማይጠቀመው ልጅ የለውም። ለእግዚአብሔር ያልሆነ ልጅ የለውም። ልጄ ብሎ የጠራቸው ነው በጠቅላላ እግዚአብሔር በየቦታው ይጠቀማቸዋል በየቦታውና ሁላችሁም ማለትም ሁላችንም ሐሴት ልናደርግ ይገባል። ጳውሎስን ሲጠቀመው ከዛ ከአሳዳጅነት ከገዳይነትና ከአራጅነት ህይወት ውስጥ አውጥቶ ነው የተጠቀመው። ማቴዎስን ሲጠቀም ቀራጭ ተብለው ከሚጠሉ ማህበረሰቡ ከሚያገላቸው ጴጥሮስን ይዞት የመጣው። ጴጥሮስን ብቻ አይደለም ትንሣኤ ሙታን የለም ብለው ከሚያስቡት ቶማስንም ይዞት መጥቷል ከሰዱቃውያን ወገንና ምንም አልተማሩም መጽሐፍ ማንበብ አይችሉም ከሚባሉት ደግሞ ቅዱስ ጴጥሮስና ቅዱስ ዮሐንስን ይዟቸው ክርስቶስ መጥቶ የራሱ ምርጥ ዕቃ አድርጓቸዋልና እግዚአብሔር ማንን የቱ ጋር እንዴትና ለምን እንደሚጠቀም እርሱ ነው የሚያውቀውና ሁላችሁንም እግዚአብሔር እየተጠቀመ ነበረ። ሁላችሁም ጋር ሜሴጅ ነበር፣ ሁላችሁም ጋር መልእክት ነበርና ትልቁ ነገር አሁን ወደ እግዚአብሔር እንዴት ብለን ማየት እንችላለን? እግዚአብሔርን እንዴት እንየው? የእግዚአብሔር ስንሆን እንዴት ነው ማውራት ያለብን? እግዚአብሔር ነው ወይንስ እኛንን እንመጣለን? ከእግዚአብሔር እንወጣና በእኛ መንገድ እንሆናለን። እግዚአብሔር በእኛ ይናገራል ብለን የምናስብ ከሆነ ለሁሉ ሰላም እንሆናለን። የሁሉ ሰላም ምንጮች እንሆናለን። አይደለም እንደሚያምኑት ለማያምኑትም ረፍት እንሆናለንና ብዙዎችን ረፍት ሲሰጡ ያየነው በእግዚአብሔር የሆኑ እግዚአብሔርን የሚያውቁና እግዚአብሔር የመረጣቸው እግዚአብሔር የሚጠቀምባቸው ሰዎች ናቸውና እግዚአብሔር እንዲጠቀምን ደግሞ ሁልጊዜም ለእግዚአብሔር የተመቸን መሆን አለብን እና እግዚአብሔርን እንየው። አይደለም እግዚአብሔርን እናውቃለን የምንል ተልኳችን ዓላማችን እግዚአብሔርን ለማያውቁ እግዚአብሔርን ስሙን እንኳን ለማይጠሩ ለብዙዎች ለአሕዛብም ነውና ሁላችንም ራሳችንን እናዘጋጅ። ጊዜው ከሸማኔ መወርወር ይልቅ እጅግ በጣም የፈጠነ ነው።
መምጫውም እየደረሰ ነው። ሁላችንም ልንዘጋጅ ይገባል። ስንዘጋጅ ደግሞ የምንዘጋጀው እንደ የምድራዊ ሙሽራ እንደምንቀበል ሆነን ሳይሆን የዘላለም ሙሽራችንን ክርስቶስን ለመቀበል ነውና በእርሱ ፊት በክብር ለመገለጥ ነውና ሁላችንም ዝግጁ ሆነን ከሰው አይናችንን አንስተን ሰዎችን ትተን እግዚአብሔር በእኛ ይናገራል እያለን የእግዚአብሔር የሆነን ህይወት እንድንኖር እግዚአብሔር እንዲያግዘንም ሁላችን አንዱ ስለአንዱ ሊጸልይ ይገባዋል። በጣም ይቅርታና ገነት በጣም ረጅም ሰዓት ሆኖታል ከገባሽ ገን ይቀጥል። እሺ ሰሙዬ ቅዱሳን ሁላችሁ ጸጋና ሰላም ይብዛላችሁ። ሰሙዬ ስላንተ ጌታን እጅግ አድርጌ አመሰግናለሁ። በእውነት በጣም ደስ ብሎኛል። በእንባ ነው የምሰማክና የማይክ እጅግ በጣም ደስ ብሎኛል። ጌታ ክብሩን ይውሰድ። እሱ በወደደው እሱ በፈቀደው ይመቸኛል ባለው ነገር ሁሉ ጸጋን ያብዛልህ። ዘመንህን ሁሉ ይህን የተቀበልከውን ይህን የወደድከውን ይህን ያመሰገንከውን ኢየሱስን እንደሰበክ ዘመን ይፈጸም። እጅግ በጣም ደስ ብሎናል። በፊት እንግዲህ ስለሆነው ነገር ሁሉ አልፏል። እሱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላልና አሁን አስተማማኝ እጅ ላይ ሆነሃልና ጌታ ክብሩን ይውሰድ። በእውነት ከምልህ በላይ ከዝማሬው ከእርጋታ ከሁሉ ነገር በጣም ደስ ብሎኛል። ጌታ ስሙ ይባረክ፣ ጸጋውን ያብዛልህ፣ ያጽናክ። ተባረክ ወንድምነት። አሜን አሜን። ኦኬ እሺ፣ ውብ ገታለች መሰለኝና ቀጥይ። እሺ ሰሙዬ በጣም ደስ ብሎኛል። እንኳን ጌታ ኢየሱስ ረዳ። እግዚአብሔር በጣም መልካም አባት ነውና እግዚአብሔር ባንተ ላይ ስላደረገው ነገር ጌታ ስለጎበኘ ጌታን አመሰግናለሁ። በጣም እጅግ በጣም ደስ ብሎኛል ማለት ነው እና በለቅሶ ነበር ላስት ታይም ስሰማ ሳያችሁ የነበረው እና እግዚአብሔር ካልረዳ አይሆንም፣ እግዚአብሔር ካላገዘ አይሆንም። እግዚአብሔር ሲረዳ ጌታ የሰውን ልብ ሲጎበኝ ነው እንደዚህ የሚሆነው ማለት ነውና እጅግ በጣም ደስ ብሎኛል እና ድቅድቁ ጨለማ ወደሚደነቀው ብርሃን ስለመጣ የአንድ መንግስት ወራሾች ስለሆንን ቤተሰቦች ስለሆንን በጌታ ወንድሜ ስለሆንክ በእውነት ጌታን አመሰግናለሁ። እንኳን ጌታ ኢየሱስ ረዳክ። እንኳን የአንድ መንግስት ወራሾች ሆነን የምናየው የምንሰማው ሁሉ የሚያልፍ ነገር ነው፣ ግን ጌታ ኢየሱስ የዘላለም ነው አይደለ? ስለዚህ አሁን በክርስቶስ ኢየሱስ እህቶች ነን፣ ወንድሞች ነን። ከዛ በኋላ ደግሞ አብረን የአንድ መንግስት ደግሞ ወራሾች ነን እና ደስ ብሎኛል ስላንተ በእውነት እጅግ በጣም ደስ ብሎኛል። እና በቃ የእግዚአብሔር እጅ ይሄንን አደረገ። ጌታ በአንተ ቤት ላይ ይሄንን እና ጌታ ይሄንን አደረገ። በዚህ ሶሻል ሚዲያችን ላይ ደግሞ ሁላችንም ማወቅ ያለብን በጣም ብዙ አይነት ነገሮች ሀፕን ይሆናሉ። በጣም ብዙ አይነት ነገሮች፣ ደስ የሚል ነገር፣ ደስ የማይል ነገር፣ በጣም ብዙ ነገር ይሆናል ማለት ነው እና እኛ እዚህ ጋር የተጠራንበት እኛ እዚህ ጋር ያለነው ስለኛ ልንናገር ምናምን አይደለም። በቃ ጌታን ልንገልጥ ነው። እየተሰደብን ጌታን መግለጥ፣ እየተነቀፍን ኢየሱስን ማሳየት፣ ሰዎችን ፕራውድ ሲያደርጉን በዛ ውስጥም ደግሞ ጌታን ማሳየት። አንድ ዓላማ ብቻ ነው ያለን፣ ኢየሱስን መግለጥ ማለት ነው እና ትላንት አብሯቸው ያሉ ሰዎች ጀርባቸውን ሊሰጧቸው ይችላል። በዛ ውስጥም ኢየሱስ ይገለጣል። ሰዎች በጣም ፕራውድ ሊያደርጓቸው ይችላል። በዛ ውስጥም ደግሞ ኢየሱስ ይገለጣል እና በቃ ቶፒካችን አንድ፣ ርዕሳችን አንድ፣ እሱም ደግሞ ኢየሱስ ነው። በቃ ኢየሱስ በምንም የማንቀያየረው በምንም የማንለዋወጠው ማለት ነው። በየትኛውም ሲቹዌሽን ውስጥ ብንሆን ርዕሳችንን የምንቀይርበት አንድ እውነት ኢየሱስ ነው። በቃ እና ዝም ብለን ስለ ኢየሱስ እናውራ፣ ችግር የለም እና ችግር የለም። we don't need to explain ourselves ለሌሎች ሰዎች ማለት ነው። ዝም ብለን ኢየሱስን እናውራ። በምንም መንገድ ደግሞ እግዚአብሔር ተዋጊ አይደለ? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል አይደለ? እኛ እንዋጋ ስለኛ፣ እኛ ስለኛ እንናገር፣ እኛ ዝም እንበል፣ የጌታን ስራ እንስራ።
እግዚአብሔር እኛን ስራ ይሰራል። እግዚአብሔር ስለኛ ይዋጋልና በሚቀጥለው ዘመናችንም ኢየሱስን ብቻ እናውራ ለማለት ያክል ነው። ሰሙዬ በጣም በጣም ደስ ብሎኛል። በጣም እወድሃለሁ፣ በጣም አከብርሃለሁ። እንኳን ጌታ ኢየሱስ ክርስቶስ ረዳ። ቴንክ ዩ ሶ ማች። በቃ ተባረኩልኝ። ለሌላ ሰው ቦታ ለቃለሁ። እኔ እወድልሃለሁ። ሀሳብ ያላችሁ ሀሳባችሁን መቀጠል ትችላላችሁ እና ሀሳብ ያለው ሰው አለ ነው። አንድ መዝሙር እንስማና ሰሙዬ አንድ ነገር ቅድም በሄሎ ላይ ስለሆነ የገባሁት ማለት እኔ ሰሞኑን አንድ ከመጽሐፍ ቅዱስ አንድ ቃል በጣም ይገርመኝ ነበርና መዝሙር 134 ላይ ቁጥር 5 ላይ እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄያለሁና በሰማይ በምድር በባህርም በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ ይላል። እግዚአብሔር የወደደውን ሁሉ በየትኛውም ስፍራ በሰማይ በምድር ከምድር በታች በጥልቆች ሁሉ አደረገ ይላል። አምላካችን ከአማልክት ሁሉ እንዲበልጥ ይህንን አወቅኩ ይላል እና በጣም በዚህ ቃል እየተገረምኩ ይህን ነበር ማሰላስለውና አንድ ሰሞኑን ከማሰላስላቸው ነገሮች እግዚአብሔር ታላቅ ነው፣ ከሚሆነው ነገር ሁሉ በላይ የወደደውን በየትኛውም ሁኔታ በየትኛውም ቦታ ያደርጋል። ያው ራሴን ሰብክ ነበርና በጣም ያንተን ነገር ስሰማም ቀደም ሄሉ እንዳለችው ስንሰማ ላይቭ ላይ ሆነ በጣም በቃ እግዚአብሔርን ባረኩት። ስባረክም ይሄንን ያልኩት አምላካችን ከአማልክት ሁሉ እንዲበልጥ ይሄንን አወቅኩ እንዳለ ዘማሪው እግዚአብሔር ታላቅ ነው ማለት እንደዚህም አይነትን ሰው ዛሬም መለወጥ ይችላል። ዛሬም እግዚአብሔር ለውጥን ያደርጋል። እግዚአብሔር ግን ሲለውጥ በዛው ልክ ደግሞ ሰልፉም እያለ ምኑም እያለ ደግሞ እግዚአብሔር ደግሞ በአንተ ሁኔታ ልጁን ሊገልጽ ወዷልና እኔ የምር እግዚአብሔርን እያከበርኩ ያለሁበት ነገር ምንድነው? ዛሬም እግዚአብሔር በየትኛውም ስፍራ ያደርጋል። ለምን ሲባል ሰሙ የወጣበት ነገር ይገባናል። የሚገባን ሰዎች ይገባናል። ምን ያህል ክብር ሊኖረው እንዳለው የሚጎተት ክብር እንዳለ ለመወሰን የሚፈትን ክብር እንዳለ ምን ያህል የሚያምር ባህላዊም ሃይማኖታዊ ይዘትም ያለ ነገር እንዳለ እናውቃለን። በጣም ብዙ ሊይዙ የሚችሉ ሰው መፍራት ወጥመድ ነው እንደሚል እግዚአብሔር ቃል ወጥመድ ነው ሰው መፍራት። በጣም ብዙ ሰዎች መታወቁ ብዙ ሰዎች አለን ማለታቸው ምናምን ክርስቶስን ለመምረጥ የሚፈትኑ እልፍ ነገሮችን አልፈህ እግዚአብሔር አንተን ዛሬ ደግሞ በእንደዚህ ሁኔታ እንድናገኝ ስላደረገ እግዚአብሔር ታላቅ ነው። እንደ ዘማሪው እኔም አምላካችን ከአማልክት ሁሉ እንዲበልጥ ይሄንን አውቃለሁ እንዳለ ዛሬም ይሄንን እያልኩ ነው። እግዚአብሔር ይባረክ። እግዚአብሔር ረድቶሃል። ያስጀመረህ እግዚአብሔር ደግሞ እስከ ፍጻሜው በአንተ ሁኔታ ልጁን ይገልጣል። በቃ እኔ ሁሌ የሚገርመኝ ጳውሎስ እንዲህ ይላል፣ በእኔ ሁኔታ ልጁን ሊገልጥ በወደደ ሰዓት ይላል ገላትያ ላይ ከማንም ጋር አልተማከርኩም አለ፣ ከስጋና ደም ጋር አልተማከርኩም አለ። በቃ በአንተ ሁኔታ ልጁን ኢየሱስ ክርስቶስን እግዚአብሔር በዘመንህ ሁሉ እስከ ማይክሮ ሰከንዷን ተፈጣፊ ድረስ በአንተ ሁኔታ እግዚአብሔር ልጁን ይግለጥ። እግዚአብሔር በነገር ሁሉ ያበርታ። እግዚአብሔር ከጠላት ሽንገላ ከሆነ ነገር ሁሉ ይጠብቀ። እግዚአብሔር በነገር ሁሉ ፍሬያማ ያደርገ። እግዚአብሔር ይመስገን። ተባረክልኝ። በቃ ብዙ ስሜታዊ የሚያደርጉ ነገሮች ስላሉ ኦርጋናይዝ የሆነ ነገር አልጠብቁ። ዛሬ ከኔ የለኝም። በቃ ዛሬ በጣም ደስተኛ ነኝ። በአንተ መዳን ሰማይ እንደተደሰተ እኛም ተደስተናል ወንድማችን። እግዚአብሔር